ሰላም በስተመጨረሻም ከሆስፒታል ወጣለች። ይህ ደግሞ በጣም የሚያስደስተው ነገር ነው። ወይዘሮ ሜላት እንግዲህ ልጆቿ በሀና ላይ ባደረገችው ነገር ፊታቸውን ነስተዋት እየተሰቃየችና እያለቀሰች ትገኛለች። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉም ሰላም ነው። ዛሬ እንግዲህ ኖላዊ ቀጣይ ክፍልን ይዤ መጥቻለሁኝ። ቪዲዮን እስከ መጨረሻው ድረስ በመከታተል አብራችሁ ይቆዩ። እንግዲህ በባለፈው ክፍል ያው ወይዘሮ ሜላትና ሀና እንዲሁም ደግሞ ሚናሴ በሰላም ዙሪያ በጣም ተጨናንቀውም እያለቀሱም እና ወይዘሮ ሜላት ደግሞ ሀናን በድጋሚ ደም ስጫት፣ ደም ለግሻት፣ በድጋሚ በአንድ ቀን 2 ጊዜ ደም ካልሰጥሻት እያለችም ስትለምናትም እንዲሁም ደግሞ በገንዘብ መደራደሪያ አድርጋ ነበረ። ለልጄ በድጋሚ ደም ከሰጠሽ አንቺ አንድ ነገርም እንኳ ብትሆኚ ብትሞችም አባትሽን ሙሉ ወጪውን ሸፍኜ አሳክማለሁ እያለች እንግዲህ ሀናን በገንዘቧ ለመግዛት ሙከራ ስታድርግ ነበረ። ነገር ግን ሀና ለሰዎች ካላት አዘኔታና ርኅሩህ ከመሆኗ የተነሳ ሕይወቷን አሳልፋ ልሰጣት ዝግጁ ነበረች። አባቷ ጋር ደውላ ተሰናብታ ከጨረሰችም በኋላ ልክ በድጋሚ ደም ልሰጣት ስትል ሀና ልትነቃ ይቅርታ ሰላምዬ ልትነቃ ችላለች ማለት ነው ከተኛችበት። ከዛም በኋላ በጣም ደስ ስላላት ወይዘሮ ሜላትም ከዶክተሩ ጋር እየተጨቃጨቀች ባለ ሰዓት ነበረ ሂዳ ሀና ስለ ሰላም መንቃት ሄዳ ያበሰረቻቸው። እነሱም ደግሞ ማመን አቅቷቸው ወደ ሰላም ጋር ሂዳው እየሮጡ ሄደው ነበር ያለቀው ማለት ነው። በዛሬ እንግዲህ ያው ወይዘሮ ሜላትም ልጇ ስለነቃችላት በጣም ደስ ብሏት ነበር ሄዳ ልጇን እያቀፈቻት ማለት ነው። ሰላምዬ ደህና ነሽ? ምን ነው የኔ ልጅ ምን አጋጠመብኝ? ምን ሆነሽብኝ ነው እያለችም አቅፋትም ስለ ጤንነቷ ደጋግማ ስጠይቃት ነበረ። ከዛም በኋላ ሰላም ደግሞ እንግዲህ እናቷ እያንዳንዷን ለሀና የነገረቻትንና በገንዘብ መደራደሪያ ያቀረበችባትንም ሁሉንም ነገር ስትሰማት ነበረ። ራሷንም ስታ ቢሆንም ነገር ግን እየተፈጠረ ያለውን ነገር ስትሰማ ነበረ። ከዛም በኋላ እናቴ እንዴት እንደታደርጊኛለሽ? ካሁን በኋላ አንቺ እናቴ በመሆንሽ አፍራለሁ። እንዴት ሀናን በድጋሚ ደም እንድሰጠኝ ታደርጊያታለሽ? እንዴት? ምን ያክልስ ጨካኝ ብትሆኝ ነው የሰው ልጅ ገለሽ ልጅሽን ለማዳን እየሞከርሽው? እንዴት ጨካኝ ብትሆኝ ነው? አንቺ በጣም ጨካኝ እናት ነሽ፣ አረመኔ ነሽ። ምናልባችም እኮ በአንቺ ጦስ ይሆናል እንደዚህ እየሆን ያለ ነው። ምናልባችስ ማን ያውቃል? አንቺ በምትሰሪያቸው ግፎች ይሆናል ልጅሽ ሀሴት ምናልባችም በህይወት ካለች ያንቺ የምትሰሪውን ጭካኔ እሷ እያሳለፈችው ሊሆን ይችላል። ስለዚህ እባክሽማ እየታይን ካሁን በኋላ በቃ ይሄ ጭካኔ ሽብቃ። እንዴት ሀና እንደዚህ ታደርጋታለሽ? ሀና ለእኔ ያደረገችልኝን እያወቅሽ ህይወቷን መስዋዕት አድርጋ ደም ለገሰችኝ። አሁን ደግሞ በድጋሚ እንዴት ደም እንድትለግሰኝ ታደርጊያለሽ? ብላ እናቷን ስትቆጣት ነበረ። ሰላም እንግዲህ ሀና ያደረገችላትን ነገር ተገንዝባለች። እንዲሁም ደግሞ ህይወቷን አሳልፋም እንደሰጠቻት ተገንዝባለች። ሚናሴ ደግሞ ዶክተሩን ሄዶ አስጠንቅቆት ነበር። ከሀና ደም እንዳይወስድ በድጋሚ ማስጠንቀቂያ ሰጥቶት ነበር እና ሚናሴ እያንዳንዱን ነገር እያለቀሰ ለዶክተር እየነገረው ስለ እህቱ ሰላምም እየተናገረው ነገር ውስጡን በልቶት ነበር ዶክተር እና አሁን ላይ ዶክተሩ ሰላም ያለችበትን ሁኔታ ቸክ ካደረገ በኋላ በቃ ወይዘሮ ሜላት ትንሽ እረፍት ታድርግና ከሰዓት በኋላ ይዛችኋት መውጣት ትችላላችሁ ብሎ አበሰላቸው። እነሱም ደግሞ በጣም ደስ አላቸውና ሚናሴም ደግሞ ወደ ቤት ሄዶ ስለነበረ ስልክ ደውሎ ለእናቱ እማዬ ልመጣ ነው ወደ ሆስፒታል፣ ምን ይዤላችሁ ልምጣ ብሎ ሲጠይቃት ወይዘሮ ሜላት ምንም እንደማትፈልግና እነሱም ወደ ቤት ሊመጡ እንደሆነ ነገረችው። እንግዲህ ሚናሴ መሄድ ቢፈልግም እናቱ ግን አልፈቀደችለትም ነበር። በቃ እሺ እኔ እዚህ ምግብ እያዘጋጀሁ እጠብቃችኋለሁ አላት። እንግዲህ ሰላም ደግሞ ወይዘሮ ሜላት በሀና ላይ ባደረገችው ነገር በጣም ተናዳባት ስለነበር አይኗን እንኳን ማየት አትፈልግም። ወይዘሮ ሜላትም ልጄ ምንድን ነው የምትይኝ? እኔ አንቺን ለማትረፍ ያደረግኩትን ነገር ምን ነው ክፋቱ? እስኪ ቆይ ምንድን ነው የሚያሳፍርሽ? አንቺን ለማዳን እያደረግኩት ነገር ነው አለቻት። እማዬ እኔን የምታድኝኝ ሀናን መስዋዕት አድርገሽ ነው እንዴ? እሷም እኮ እናት አላት እኮ እንዳንቺ የምትሳሳላት ቤተሰብ እኮ ይኖራታል፣ አባት አላት። ስለዚህ ለምንድን ነው በዚህ ልክ ራስ ወዳድ ሆንሽው? ታውቂያለሽ እማዬ ሀና ባትኖር ኑሮ እዚህ ቦታ ላይ አልገኝም ነበር፣ እስካሁንም እኮ ሞቼ ነበረ። ስለዚህ ሀና ባለውለታዬ ናት፣ ከአንቺ የበለጠ እሷ ናት አሁን ላይ የምታስፈልገኝ እያለችም እናቷ ላይ ትጮህባታለች።
ወይዘሮ ሚላት እየተፈጠረ ያለው ነገር በጣም ግራ ጋብቷታል። እሷ ልጆቿን ስለምትወድ ብቻ፣ ነገር ግን የሰው ልጅ ልትገል እንደሆነም አልገባትም ነበረ። ይህ ደግሞ ምን ያክል ራስ ወዳድ እንደሆነች ነው የሚያሳየው። ግን አለማወቋ፣ በሌላ በኩልም ደግሞ ልጇንም ልታጣ ትችል ነበረ፣ ሀናን ማለት ነው። እና የሀና ርኅሩህነት ደግሞ በጣም ይገርማል። ምንም እንኳ ዝምድና እንዳላቸው ሳታውቅ ለሰው ልጅ እንደዚህ መስዋዕት ልትከፍል መዘጋጀቷ ይሄ አስደናቂ ነገር ነው። ከዛም በኋላ እንግዲህ ሰላምም ወደ ቤቷ ተመልሳ መጣች። ሚናሴ ምግብ አዘጋጅቶ እህቱን እንዴት ነሽ እህቴ? አሁን ለውጣለሽ? አረ ዛሬማ በጣም ተሽሎሻል። ነይ እዚህ ቁጭ በይ፣ እኔ ምግብ አዘጋጅቻለሁኝ አለና ሰላምና ሀና እንዲቀመጡ አደረጋቸው ወይዘሮ ሜላትን። እናቱን ግን ቁጭ ባላላትም ነበር። እኔንስ ተቀመጭ አትለኝም እንዴ ልጄ አለችው። ይሄው ተቀመጪ አላት ሚናሴ። ከዛም በኋላ ሀናም ሰላምም ደግሞ ተቀመጭ አለሽ እኮ በቃ እኛንም እኮ ተቀመጡን ያለን አትቀመጭም እንዴ አለቻት። በቁጣ መልክ ነበር የሚያዋት እና እየተፈጠረ ያለው ነገር ወይዘሮ ሜላት ሰላም አልሰጣትም ነበር። ከዛም በኋላ ልታናግራቸው ብትፈልግም እነሱ ግን ሊያናግሯት ፈቃደኛ አልነበሩም። ሀናም ደግሞ ምግቡን ሰራራች፣ ጨራረሰች። ስራዋን ከጨረሰች በኋላ እትዬ በቃ እኔ መሄድ ይኖርብኛል ስራ ጨርሻለሁ አለችና ሀንዬ ነይ እስኪ ቁጭ በይ ላናግረሽ የምፈልገው ጉዳይ አለ ነይ እስኪ አንዴ ቁጭ በይ አለቻት። እሺ ብላ ምንድን ነው እትዬ የሚያወሩኝ ነገር ምንድን ነው ብላ ስጠይቃት ወይዘሮ ሜላትም ሀንዬ ልጄ በጣም ይቅርታ አድርግልኝ ልጄ እንድትተርፍልኝ ብዬ ያንችን ህይወት አደጋ ላይ ልጥለው ነበረ። እኔ እኮ አንቺም ሰተሽ ቢሆን ኖሮ እኮ ትሞች ነበር። ምን ያክል ጨካኝ በሆን ነው የልጄን መትረፍ አይቼ አንቺን መስዋዕት ላደርግሽ የተዘጋጀሁት። አንቺን እንደዚህ ማድረግ አልነበረብኝም። አንቺ እኮ ባለውለታዬ ነሽ አለች። ሀናም ደግሞ ኧረ እትዬ እንደዛ ይበሉ፣ እኔ እኮ ይህ እኮ ውለታ አይደለም፣ ግን ምናልባችም የእኔ መድኃኔዓለም ለሀና ለሰላም መትረፍ እኔን ሰበብ አድርጎኝ ነው እንጂ የሚሆነው በእኔ እንኳን አይደለም። ስለዚህ እኔ ምንም ነገር አላደረኩም፣ እንደዛ ይበሉኝ አለቻት። ከዛም በኋላ ወይዘሮ ሜላት ምን አይነት የተባረከ ማህፀን ነው አንቺን ያረገዘሽ? ምን አለበት ለአንድ እንኳን ልጅ በሆንሽና በሞትኩኝ እያለችም ስለ ሀና ተመኘች። ከዛም በኋላ እሺ ሀንዬ ግን ቆይ አንቺ ለምንድን ነው እንደዚህ በጣም ርኅሩህ የሆንሽው አለቻት። ይሄ መቼስ የእናትሽ ውጤት ነው ያስተዳደግሽ ውጤት ነው አለቻት። ሀናም ደግሞ አይትዬ እንደዚህ ለመሆን ምክንያት እንኳን የእናቴ ሳይሆን የአባቴ ውጤት ነው። እንዴት አይነት ሩህሩህ የሆነ አባት፣ ብዙ መስዋዕት ከፍሎ ያሳደገኝ አባት አለኝ። በሱ ምክንያት ነው እንደዚህ የሆንኩትኝ አለቻት። ከዛም በኋላ ሀንዬ ግን መቼ ነው አባትሽን የምታስተዋውቂኝ? አስታውቅሻለሁ እኮ ብለሽኝ አላስተዋወቅሽኝም አለቻት። ችግር የለውም እትዬ፣ እርስዎ መታወቅ ከፈለጉ አባቴን አንድ ቀን አስተዋውቆታለሁ አለቻትና እሺ በቃ ልጄ ሳይመሽብሽ ሂጂ አለቻትና ወደ ቤቷ ትሄዳለች። እዛ ጋር ደግሞ ጆሮና የሀኒ አባት ተጣልተዋል። ምክንያቱም የሀና አባት የተጨናነቁ ባለ ሰዓት ጠዋት ከነጋ በኋላ ወደ ቤተ ክርስቲያን መሄድ ስለሚፈልጉ አሴርን ቀስቅሰው ከተኛበት ወደ ቤተ ክርስቲያን ይዟቸው እንዲሄድ አድርገው ነበረ። ከዛም በኋላ ቤተ ክርስቲያን ተሳልመው ጸሎት አድርገው ሲመለሱ የሆነ ሰውዬ ላፕቶፕ ይዞ በአጠገባቸው ሲያልፍ ተደናቅፎ ሲያልፍ ያያል። ጆሮ ክፉ ልምድ መቼም አይለቅም። የእጅ አመል ስላለበት ያን ሰውዬ እንዴት ብሎ በእጁ የያዘውን ላፕቶፕ መስረቅ እንዳለበት ሲያስብ የሀና አባት ጆሮ ምን እየሰራ ነው? ጭራሽ ደግሞ የስርቆትን አላቆምክም? እኔ እኮ ሰው የሆንክ መስሎኝ ነበር። አንተ ግን መቼም ቢሆን ሰው አትሆንም። እንዴት ብደፍረኝ ነው? እኔ እኮ ይህን ሌብነትን የተውክ መስሎኝ ነው አሁንም አብሬህ የሆንኩት። ለካስ አንተ እኔ ሳላይ ትሰርቃለህ። ይሄ እጅ አመልህ መቼም ቢሆን አይለቅም። ስለዚህ ይህን ሌብነት ይዘህ ከኔ ጋር ልትቀጥል አትችልም ብለው ተቆጡት እና ከአሁን በኋላ ማየት አልፈልግም አንተን በአጠገቤ እንዳደርስ ብለው ትተውት ይሄዳሉ። ጆሮም ደግሞ በጣም ያዝናል። እሱ ግን ለክፋት ሳይሆን ሊሰርቅ የነበረው የሀናን አባት መንከባከብ ስላለበትና ሀናም ደግሞ ቤት እያደረች ስላልሆነ እራት እና ምሳ ምግብ የሚሰራ ሰው ስለሌለ እሱም ደግሞ መስራት ስለማይችል ግዴታ ምግብ መግዛት ስላለበት፣ ፋዘር ደግሞ ገንዘብ ስለሌላቸው ግዴታ ገንዘብ ማምጣት ስላለበት እና እሱ ደግሞ ስራ ካልሰራ ገንዘብ ከየትም ሊያመጣ አይችልም እና ያለው አማራጭ
በዛው በልምዱ መስረቅ ነበረ። እንደዛ ነበረ። ነገር ግን የሀና አባት አልተረዱትም ነበረ። ምንም ቢወዱትም ልክ እንደ አባት ቢሆኑለትም ነገር ግን የሚወዱት ልጃቸው ከስርቆት እንዲተርፍላቸው እና ንጹሕ ሰው እንዲሆን ይፈልጋሉ። እሱም ደግሞ ከድሮ ማንነቱ ተሽሎ አሁን ላይ ጥሩ ሰው ሆኗል። ቢሆንም ግን አንዳንድ ጊዜ ልምድ አይለቅም። ሰላምም እዛ ቤት እየተጨናነቀች ትገኛለች። ምክንያቱም ዶክተሩ ወደ ሚናሴ ጋር ሲደውል ሄሎ ብሎ ሲያናግረው ዶክተሩም ደግሞ የሰላም ዶክተር እንደሆነ ነገረውና ሊያገኘው እንደሚፈልግ ነገረው። ከዛም በኋላ ሰላም በጣም ደነገጠች። በምን ዙሪያ ነው ሊያገኘ የፈለገው? አሁን እኮ ስለ እኔ ሁሉንም ነገር ሊነግረው ነው ብላ በጣም ፈርታ ስለነበር አታገኘው እንዳትሄድ ብላ ከለከለችው። ሚናሴ ግን ለዶክተሩ ቃል ስለገባለት አማራጭ የለውም መሄድ ስለነበረበት ዶክተሩን ሊያገኘው ሄደ። ሀና እንግዲህ ጆሮንና አባቷን እንደምንም ብላ አስታረቀቻቸው። አባቷ ጆሮን በጣም ይወደዋል። ጆሮም ደግሞ የሀናን አባት አቶ መኖር አይችልም ልክ እንደ ወላጅ አባቱ ስለሚያየው ማለት ነው። እና ሀና አስታርቃቸዋለች። በጣም ደስ ይላል። ይሄ ደግሞ እና ሚናሴና ዶክተሩ ተገናኝተው ስለ ሀና እኮ ደም ድጋሚ እንዳትሰጥ ብለ ያወራኸኝና ስለ ሰላምና ስለ ቤተሰባቸው ያወራኸኝ ነገር ውስጤን ነክቶታልና ምን ያክል አስተዋይ ልጅ እንደሆንክ ገብቶኛል። ስለዚህ አሁን ስለ ሰላም ትንሽ እንድናወራ ነበር የፈለግኩ ብሎ ይዞት ይሄዳል ማለት ነው። እንግዲህ ዶክተሩ ምን ሊለው ነው፣ ለሚናሴ ምን ሊነግረው ነው የሚለውን በቀጣይ ክፍል የምናይ ይሆናል። ውድና የተከበራችሁ የቻናል ቤተሰቦች ለዛሬ ያስኩላችሁ ነው ላይ ክፍል 19 ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበልኝ። መልካም ጊዜ ተመኘውላችሁ።